ኢኮሜርስ ወደፊት ውስጥ የሚነቃቀል ይመስለኛል ከዚህ በኋላ። ሰላም እንዴት ናችሁ? ኢምራን እባላለሁ። ለዚህ ቻናል ልጅ ከሆናችሁ ታች ያለችውን የሰብስክራይብ በተን በመጫን ቤተሰባችንን ይቀላቀሉ። እንዲሁም ቀጣይ የምንለቃቸውን አዳዲስ ቪዲዮዎች እንዲደርሳችሁ ከፈለጋችሁ የደወል ምልክቱን መንካታችሁን ጨርሱ። ይመጣል። እሺ ዛሬ ስለ ኢኮሜርስ እናወራ። ኢኮሜርስ እንዲህ በቀላሉ የሚወራ ነገር አለ። በጣም ሰፊ የሆነ ሴክተር ነው። ዲፕሊ ተገብቶበት የሚወራ ነገር ነው። ከምንነቱ ስንጀምረው ኢኮሜርስ ማለት ኤሌክትሮኒክ ኮሜርስ ማለት ወይም ደግሞ በኤሌክትሮኒክ የታገዘ ገበያ እንደማለት ነው። ኢኮሜርስ ማለት ለምሳሌ አንድ ሰርቪስ ወይም አንድ ፕሮዳክት ኦንላይን ላይ መግዛት ወይም መሸጥ ማለት ነው። ኢኮሜርስ በጠቅላላው ኮንሰፕቱ የመጣው ኢኮሜርስ በ1960ዎቹ ነው በፈረንጆቹ። በእኛ ሰው በ1960ዎቹ ነው የመጣው ኮንሴፕቱ። ግን እስከ 1990ዎቹ ድረስ ይህን ያህል ፖፑላር አልነበረም። ብዙም ሰው ያውቁ ነበር። ከዛ በኋላ ነው ከ1990 በኋላ ነው ኦንላይን ሾፒንግ ፖፑላሪቲ እየመጣው እና አማዞን እና ኢቤይ ከመጡ በኋላ ማለት ብዙ ሞሪ ያላብዛባቸው። አሁን ስለዚህ ምናምን አራት አይነት ኢኮሜርስ አለ። ያው ቢቱሲ ቢዝነስ ቱ ኮንሱመር፣ አንድ ቢዝነስ ለኮንሱመሮች እቃ ሲሸጥ ማለት ነው። አማዞን ላይ እንደሚገዛው ማለት ነው። ቢዝነሶች አማዞን ላይ ፕሮዳክቶችን ቁጭ ያስቀምጣሉ። ኮንሱመሮች ደግሞ አማዞን ላይ ገብተው እቃቸውን ይገዛሉ ማለት ነው። ይሄ አንደኛው የኢኮሜርስ ዘርፍ ነው ቢቱሲ። ሁለተኛው ነው ቢቱቢ ነው። ቢቱቢ ደግሞ ቢዝነስ ቱ ቢዝነስ ልክ እንደ አሊባባ ላይ እንዳሉት አንድ ለምሳሌ የልብስ ፋብሪካ ለምን ይሸጣል? ልብስ ለሚሸጥ ሰውዬ አካፋይ ሁለቱም ቢዝነስ ናቸው። ቢዝነስማን ይሸጣሉ ማለት ነው አሊባባ ላይ። ይህም አንደኛው ኢኮሜርስ ነው። ሶስተኛው ደግሞ ያልኳችሁ ሲቱቢ ነው። ኮንሱመር ቱ ቢዝነስ ማለት ነው። ይህ ብዙም አልተለመደ ነው። አንዳንድ ኮንሱመሮች ለቢዝነሶች እቃቸውን ይሸጡ። ብዙም አልታወቀም። ብቻ ግን አንደኛው ዘርፍ ነው ኢኮሜርስ። የመጨረሻው ደግሞ ሲቱሲ ነው። ኮንሱመር ቱ ኮንሱመር። አሁን ለምሳሌ ድርጅት አይደሉም ግን ለኮንሱመሮች ይሸጣሉ። ልክ እንደ ኢቤይ ላይ እና የራሳቸውን ዌብሳይትን ቢላርጉ የራሳቸውን ዌብሳይት ቢላርጉ የራሳቸውን ፕሮዳክት እንደሚሸጡ ሰዎች ማለት ነው። እነዚህ ምንድን ናቸው? ኮንሱመር ቱ ኮንሱመር ናቸው። እነዚህ ድርጅት አይደሉም ግን ለግለሰቦች ይሸጣሉ ማለት ነው። ይሄ ነው አራት አይነት ዘርፉ። አሁን አራቱን አይነት ካለን በመጀመሪያው ቢዝነስ ቱ ኮንሱመር ሀገራችን ላይ አዲስ የኢኮሜርስ ፕላትፎርም መጥቷል። ዘመን ገበያ ይባላል እና አይቼው በጣም ስለተመቸኝ ነው። ማስታወቂያ አይደለም ብቻ አይቼው ስለተመቸኝ ነው እና ዛሬ ስለሱ ዲቴል ነው ያለ። ዘመን ገበያ ግን መጀመሪያ አንድ ኢኮሜርስ እንዲባል የአንድ ኢኮሜርስ ፕላትፎርም አሪፍ እንዲባል ለእኔ እንደዚህ ሶስቱ ነጥቦች ማሟላት አለባቸው። የመጀመሪያው ምንድነው? ሴፍቲ ነው። እዚህ ሴፍ እዛ ላይ ዕቃ ብገዛ ይደርሰኛል ወይስ ጭበረብራለሁ እበላለሁ ምናምን። የኢኮሜርስ አይነት ሴፍቲ ሊያቀርቡኝ ይችላል። አንደኛው ያኛው ለእኔ አንደኛው ደረጃ ማለት። ሁለተኛው ደግሞ ዲሊቨሪ ነው። እቃውን ገዝቼ ይመጣልኛል ወዳለሁበት አካባቢ ድረስ ወይስ እኔ ሄጄ ነው የምገዛው? ኦንላይን ከገዛው ይልቅ የግድ መምጣት አለበት፣ ዴሊቨር መደረግ አለበት ብዬ ስለማምን ሁለተኛው ኦንላይን ዲሊቨር ነው። ሶስተኛው ደግሞ ለእኔ ምንድነው? የፕሮዳክት ጥራቱ ማለት ነው። የፕሮዳክት ኳሊቲ። አሁን በዘዝኩት ደረጃ አይቼው ካልተወደድኩት ሪፈንዱ እንዴት ነው? ፕሮዳክት ኳሊቲ በጣም ሃይ መሆን አለበት ማለት ነው። ለእኔ እነዚህ ሶስት ነጥቦች ዋና ናቸው። አሁን የመጣው ኢትዮጵያ ውስጥ የገባው አሁን እንደ አዲስ ኢትዮ ቴሌኮም ላውንች ያደረገው ዘመን ገበያ ደግሞ ሶስቱንም ለእኛ ሞላልኛል ማለት ነው። የመጀመሪያው ሴፍቲ ነው። እንደሚታወቀው ኢትዮ ቴሌኮም ስለሆነ ድረስ የትም አትጭበረበሩም። እዛው ቴሌብር ላይ የሚገብታቸው የምገዙት ደግሞ ኢስኮር የሚባል ሜትድ አለ። አንድ የኦንላይን ሜትድ ላይ ኢስኮር ይባላል። እናንተ ስከፍሉ ቀጥታ ወደ ሻጩ ጋር ሄድ ኢስኮር የሚባል አለ፣ እዛ ይቀመጣል ማለት ነው። ሻጩ እናንተ ልካችሁ ዲሊቨር ካደረጋችሁ በኋላ ዲሊቨር ከተደረገ በኋላ ነው ገንዘቡ መሄደው። ገንዘቡ ዲሊቨር ሳይደረግ ገንዘቡ አይደለትም። እቃው እጃችሁ ላይ ሳይገባ ገንዘቡ ወደ ሰውዬው አይገባም ማለት ነው። ይሄ አሁን የሚገርም ሴፍቲ ነው። የትም ሄድባቸው ይችላላችሁ። አይታችሁ ደግሞ ሪፈንድ የምታደርጉበት ይችላላችሁ የፕሮዳክት ኳሊቲ ላይ። ሁለተኛው ደግሞ ዲሊቨሪ አለው። አዲስ አበባ ላይ ኦልሞስት አንድ ቀን ነው ኦልሞስት አንድ ቀን በቃ ቢበዛ አንድ ቀን ነው ዲሊቨሪ። አንድ ቀን ወይ ሁለት ቀን ነው ዲሊቨሪ። ወደ ክልል ከተሞች ደግሞ ከ3 እስከ 5 ቀን ነው ያሉት እና በጣም ፋስት ነው። በጣም ፋስት ዲሊቨሪ ነው ያለው። ሶስተኛው ደግሞ ፕሮዳክት ኳሊቲ። አይታችሁ መርጣችሁ አዛችሁ መጥቶ አንዳንድ ፕሮዳክቶች መመለስ የሚችሉ ከሆነ የአንድ ቀን ሪፈንድ ማድረግ ይችላላችሁ። ፕሮዳክቱን መመለስ ማለት ነው። ከዛም በኋላ ገንዘብ ይመለስላችኋል ማለት ነው። ይሄ ለእኔ አንድ የኢኮሜርስ ፕላትፎርም አሪፍ እንደሆነ ማሳያ ነው ማለት ነው። ይህን ያህል ካልን ደግሞ እስኪ ወደ ውስጥ ገብተን
እንዴት ያለው ሁኔታ እናያለን፣ እንዴት እንዳደረጉ እናያለን ማለት ነው። መጀመሪያ ግን እናንተ ቴሌብር አካውንታችሁ ላይ ገብታችሁ ዘመን ገበያ የሚል አለ ዲያፕስ እዛው ገብታችሁ ያን አካውንት አክቲቪቲ አክቹዋሊ በስልካችሁ መግባት ብቻ ነው የሚጠበቅባችሁ። የተለየ ነገር አይደረግም። ከዛም በኋላ ከገባችሁ በኋላ እስኪ የሚሽር አሁን ቴሌብር ላይ እንገባለን። እንደተለመደው ኢንቨስት ቴሌብር ላይ ገብተን ይመጣልናል ዘመን ገበያ የሚለው ማለት ነው። ዘመን ገበያ መጥቷል። ያው እንደምታዩት ምን ለፍራስ አራሷል አንድ ሊትር ኮካ ኮላ 75 ብር ይላል። ስንት ነው ሰፈር? እስኪ አንድ ሊትር ኮካ ኮላ እንጃ አላውቅም። አንድ ሊትር ስንት እንደሆነ ያው ግማሹ 600 ሚሊ ሊትሩ ስንት ነው? 50 ብር ነው። ሊትር ነው። አንተ አሪፍ ነው። ዋጋቸው ራሱ አሪፍ ነው። አይ እንደ ኢኮመርስ ባላዘኞቹ ዋጋቸውን ከፍ ያሉታል። ግን ዘመን ገበያ አሪፍ ዋጋ ነው ያላቸው። እስኪ ከምን አካውንት እንደምር ነው ያላቸው። እንደምታውቁት ኦንላይን ላይ ከዚህ ሊገዙ የምታውቁ ሰዎች ካላችሁ ታውቁታላችሁ ምን አይነት እንዴት ነው ፔንዲንግ ፔመንት ብዙ ላይ እንዳለው። ፔንዲንግ ፔመንት ማለት እናንተ ታዙ ብላችሁ ግን ዋጋ ካልከፈላችሁ ፔንዲንግ ፔመንት ውስጥ ይቀመጣል። አክሴፕት ሲያደርጓችሁ ደግሞ ፔመንት ከፍላችሁ እነሱ አክሴፕት ሲያደርጓችሁ አክሴፕት ብሎ ይመጣል። ከዛም በኋላ ፔንዲንግ ሪሲቪንግ ማለት ነው። እና አክሴፕት ካደረጓችሁ በኋላ ደግሞ እናንተ እስከምትቀበሉ ድረስ ፔንዲንግ ሪሲቪንግ ይመጣል። እዚህ ላይ ይቀመጣል ፕሮዳክቱ እየተሸጋገረ ነው የሚለው። ከዛም በኋላ ፔንዲንግ ሪቪው ደግሞ መጥቶላችሁ ከሆነ የታችሁት ራሱ እንደሆነ ትክክለኛው ያዘዛችሁት እቃ ከሆነ ፔንዲንግ እስከዛ ፔንዲንግ ሪቪው ላይ ይቀመጥና እናንተ ኮንፊርም ስታደርጉት ዲሊቨርድ ላይ ይቀመጣል ማለት ነው። ካንስል የሚለው ምንድነው? እናንተ እንትን ስታደርጉ ለምሳሌ ካንስል የሚለው አሁን ለምሳሌ ምን ልበላችሁ አዛችሁ ግን ቶሎ ብላችሁ በቃ እቃውን መግዛት ወይም ካልፈልጋችሁ ስጠው ነው በቃ ካስጠላችሁ ወዲያውኑ ካንስል ይቀመጣል። ወይ ደግሞ ሳታዙት ራሱ ካንስል ስታደርጉ ካንስል ውስጥ ይቀመጣል። ሪፋንድ ኤንድ ሪተርን አይታችሁት ገዝታችሁት ዲሊቨር ከተደረገ በኋላ ኮንፊርም ካደረጋችሁ በኋላ ግን የሆነ ስታገኙበት በአንድ ቀን ውስጥ ዲሊቨር ወይም ሪተርን መጠየቅ ትችላላችሁ ማለት ነው። እስከ አንድ ቀን ባለው ጊዜ ውስጥ እስኪ ምንድነው ዲቴል ስናየው ለምሳሌ ዋጋውን ለማየት ያክል እዚህ ስንጨርሰው ማይ ኩፖንስ የሚለው ውስጥ ያው አክቹዋሊ አሁን እስካሁን ኩፖን ይኖራል ብዬ አላስብም። ያ አሁን ቀደም ከፕሮፊት አሁን የጊዜኛው ምንድነው 100 ሺህ ብር ስታወጡ 1 ሺህ ብር ቅናሽ አላችሁ፣ 99 ሺህ ብር ትከፍላላችሁ። ይሄኛው አንድ ኩፖን ነው። አክቹዋሊ አልቋል መሰለኝ፣ ቀኑም አልቋል። ይመጣል ወደፊት ግን ኩፖን ይመጣል። ኩፖን ምንድነው? የሆነ ኩፖን እንደዚህ ነው። ኩፖን ታገኙና እቃ ስገዙ ተቀናሽ ይሆንላችኋል። 1 ሺህ ብር ከሆነ የ10% ኦፍ ኩፖን ካገኛችሁ 10% ኦፍ ይደረግና ስንት ብር ይቀነሳችሁ? 100 ብር ተቀነሱ 100 ብር ትገዛላችሁ ማለት ነው። 1 ሺህ ብር ከሆነ እቃ እንደዚህ ማለት ነው። ኩፖን ማለት ኩፖንም አለው። ማይድሬስ ደግሞ ማይድሬስ መጀመሪያ አድሬሳችሁን ታስገባላችሁ። እንደገባችሁ ስማችሁን፣ ስልክ ቁጥራችሁን ከዛም በኋላ ሪጅናል ከተማችሁን ወይም ያላችሁበትን ክፍለ ሀገር ማለት ነው። አማራ፣ አፋር፣ ቤንሻንጉል፣ ድሬዳዋ ከዛም በኋላ ያባላችሁበት ክፍለ ሀገር ደግሞ ሰብሲቲ ወይም ዞናችሁን ታስገቡታላችሁ። አሁን ለምሳሌ አዲስ አበባ ከመረጣችሁ አለው አዲስ ከተማ ምናምን ለሚኮራ ክፍለ ከተማ ወረዳ ታስገባላችሁ። ከዛም በኋላ ማፓችሁን ያላችሁበትን ኤግዛክት ቦታ ዲሊቨር እንዲደረግላችሁ ፈለገትን ቦታ ሴሌክት አድርስ ብላችሁ በማፑ በስነ ስርዓት እዛ ላይ ፖይንት አድርጋችሁ አድሬሳችሁን ታስቀምጣላችሁ እና ደግሞ ላይክ የሆነ አፓርትመንት ነው ለምሳሌ ኮንዶሚኒየም የምትኖሩ ከሆነ የኮንዶሚኒየም ቁጥራችሁን ደግሞ ታስገባላችሁ ብሎካችሁ ማለት ነው። ብሎክ 56 ቢ56 ምናምን ብላችሁ ታስገባላችሁ። ያ ሁሌ የምታደርጉት ሆነ ደግሞ ሁሌ በቃ ቤታችሁ ከሆነ ደግሞ ዲፎልት አድሬስ ላይ ታስቀምጣላችሁ ማለት ነው። አድሬስ ማይድሬስ ይሄ ነው። ያ ምን ዝም ብዬ ለሞከር ያመጡት አድሬስ ነው። ሌላው ሄልፕ ሴንተር ምናምን ያው ካልተመቻችሁ እዛው ሄልፕ ሴንተር አለ። ኮንታክት አስ ሄልፕ ሴንተር ውስጥ ገብታችሁ ሄልፕ ማግኘት ትችላላችሁ ማለት ነው። አንድ ችግር ከገጠማችሁ እስካሁን እኔ ጋር አናዝም፣ ግን እስከመጨረሻው ነው እንደነገርኳችሁ ነው። ቴሌብር ስክሮ ሰርቪስ አለ። ስክሮ ሰርቪስ እንደርፋችሁ ስክሮ ማለት አሁን እናንተ እኔ ባይነው ስለው እቃው እጅ ላይ እስከሚገባ ድረስ ለሻጩ ብሩ ይገባለት ማለት ነው። ቴሌብር ስክሮ ሰርቪስ ላይ እስከ 5 ቀን ድረስ ይቀመጣል።
እናንተ እስከ 5 ቀን እኮጆቹ ላይ ገብቶ ኮንፊርም ካላረጋችሁት ኮንፊርም ካላረጋችሁት እስከ 5 ቀን ውስጥ ገብቶ ወደ እንትን 5 ቀን በኋላ ይሄዳል ማለት ነው። ሰው ይሉ 5 ቀን በፊት አይታችሁት ይሄ ነገር እኮ አይሆንም ምናምን ብላችሁ ከመለሳችሁት ሰውየው ጋር ሳይገባ ስለሆነ ብሩ ሊመለስላችሁ ይችላል ማለት ነው። አክቹዋሊ ብዙ ከባድ አይደለም እንደ ውጮቹ ሪፋንድ ፖሊሲው ይናላልም አጋጣችሁ ግን አንብቡ። ሪፋንድ ፖሊሲ ያለ እሱን እንትን ተርምስ ኤንድ እዛው ስከቶች አንብቡት። ያው ለምሳሌ አይደለም ፉል ሌብል ካርትራንክ ኦርጋናይዘር ባይ ነው እንላለን። አክቹዋሊ ብዙ የሰጠ የለም እስካሁን አዲስ ፕላትፎርም ነው። ብዙ የሰጠ የለም ለሙከራ አስገቡት አድሬስ አለ እንደምታችሁ እዚህ ጋር ፕሌስ ኦርደር ትልካላችሁ። ኦርደራችሁን ከዛም በኋላ ቀጥታ ወደ ትወስዳችኋል። ቴሌብር ወደ ቴሌብር ወስዳችሁና እዛው ኮንፊርም ታደርጉታላችሁ በቴሌብራችሁ ላይ ይሄን 4255 ብር ከ62 ሳንቲም ይቀነስ ብላችሁ ኮንፊርም ስታደርጉት ኦርደራችሁ ኮንፊርም ሆኖ ቅድም እንዳልኳችሁ ቦታ ቀስ በቀስ ይሄዳል ማለት ነው። ከዛም በኋላ ፔንዲንግ ፔመንት ካለፈ በኋላ አክሴፕት ከተደረገ በኋላ ፔንዲንግ ሪሲቪንግ እያለ ይሄዳል ማለት ነው። ያው ለምሳሌ እዚህ ላይ ስንት ነው የጠየቀን? 200 ምናምን ብር ነው ለዲሊቨሪ ማለት ይጠይቃል። ብዙ አድርገን እዚህ ጋር 3 ካርት አስቀምጫለሁ። እስኪ ሌላም ጨማምርበትና 10 ካርት ነው ማለት ነው። በ10 ካርት ስንት ነው የጠየቀው ለዲሊቨሪ? አንድ ኮካ-ኮላ እናዛለን። ይሄን አክቹአሊ ከዚህ በፊት ኦንላይን እንደነገርኳችሁ ኦንላይን ገዝታችሁን ጠቁሶች ታውቁታላችሁ። ይሄ ለማታውቁት ደግሞ አክቹአሊ ታውቁታላችሁ ብዬ ሞክራለሁ። እኔ ቴስት እያደረኩት ስለሆነ እንደመጀመሪያው እንትን ቴስቲንግ ላይ ነው። ስፕራይት ማዘናል መመለስ ማይችሉ ፕሮዳክቶች አሉ። አሁን ለምሳሌ እንደነዚህ ኮካ-ኮላ ስፕራይት ምናምን ገዝታችሁ መመለስ ሪፈንድ መጠየቃችሁ እዛው ይነግራችሁ። ይሄን መሰራራትም አለ ይቀርማችሁ። ያው እዚህ ጋር ፕሮዳክት ኖት ፐርፌክት ማች ዩ ሃቭ ጋት ኢን ሃውስ ቱ ሪተርን ማለት 24 ሰዓት አላችሁ ለመመለስ። ያው የ14ቱን አዛችሁ ካልተመቻችሁ 24 ሰዓት አላችሁ ለመመለስ። ላይክ አሪፍ የሚገርም 6 ፕሮዳክት ገብተናል። ትራሽን እንዘዝ ሁለት ተሸጧል። እስካሁን ብዙ አልተሸጠም። እስካሁን ዘመን ገበያ ላይ እንኳን ባላ ግን ማርኬቱን ዶሚኔት ያደርገዋል እርግጠኛ ነው። ምንም ጥርጥር የለው። ሌላም ሳስነጋዘናል 8 ኦርደር እስከ 10 ኦርደር ሞክሮ ስንት ያስከፍላል? በአንደኛው 280 ብር ነው አሁን ያስከፍላል። በአንደኛው አንዱ ማርኬትም እንዛለን። እስኪ ወደ ካርት ሄደን ቼክ አውት ዋልማርት አፍሪል አክቹዋሊ በየብቻ ነው የሚቻለው። ሁሉም ቶታሉን ማስሩ ማዘዛችሁ 10ሩም ከአንድ ቦታ ከሆነ ነው ማዘኖች ተረዳሁት። ገባኝ። እሻውን በርተስ ከማ ያውን እነዚህ ሶፍት ጂንኮች ለሶስቱ ስንት ያስከፍላል? ሶስቱ 250 ለአንዱ 250 ለሶስቱ 250 አንተ ይሄ በተለይ ደግሞ ቦልክ ለማዘዝ በጣም አይውድ ስልኮችን ሁለቱ 211 እንደነገርኳችሁ ለድርጅቱ ቅርቡ ከሆናችሁ ብሩ እየቀነሰ የዲሊቨሪ ፊው እየቀነሰ የሚለው ደግሞ የሚፈጅባቸው ስንት ነው? አንድ ቀን ግማሽ ቀን የሚፈጅባቸውና ዘ ቤስት አክቹዋሊ እኔ መሰል በቃ ሌላ ምን አለ ስቶሮች ወልማርት አለ፣ አፍሪል ባር አለ፣ አዲስ አበባም አለ፣ ዳማት ቤት አለ ተመዘገቡ። ቀጣይ ደግሞ እስኪ በሌሎች እንሰራለን ብዬ አስባለሁ። ያው እንደ ሐሳብ ለዘመን ገበያ ምን ሪኮመንድ ታደርጋላችሁ ካላችሁ ካየሁት የራስዎን አፕሊኬሽን ዌብሳይት ቢኖረው ባይ ነኝ እንደ ሐሳብ። ለምን አሁን ቴሌብር ላይ ገብታችሁ ነው ዲአፕስ የምታገኙት ዘመን አፕስም ማለት ነው። የራስዎን አፕሊኬሽን ዌብሳይት ቢኖረው አሪፍ ነው ብዬ አስባለሁ። ማይ ሪኮሜንዴሽን ሻገን ዘ ቤስት ኢትዮጵያ ውስጥ የመጀመሪያ ማለት ይቻላል ደፍራለሁ
የመጀመሪያ ለማለት በጣም አሪፍ ፕላትፎርም ነው ብዬ አስባለሁ። እስካሁን እንደዚህ ሁሉን የሚያካተተ ይንታል ብዬ አላስብም። ብቻ አሪፍ ነው። የሚገርም አሪፍ ነው። አይ ብቻ አሪፍ ነው። ብቻ ይሄንን ታቁ ኦንላይን ከዚህ በፊት ገዛችሁ ካወቃችሁ ታውቁታላችሁ። አብዛኛው ነገር ተመሳሳይ ነው። ከዚህ በፊት ከገዛችሁ ጋር አብዛኛው ነገር ተመሳሳይ ነው። ግን ከዚህ በፊት ለማታውቁት ይኸው ሪቪው አድርገናል። እንደ ሪቪው ደግሞ ዝም ብለን በጣም አሪፍ ነው። እስካሁን ካሉት አሪፍ ሁሉንም ያካተተ ነው ብዬ አስባለሁ። አብዛኞቹ ወይ ዲሊቨሪ የላቸውም። ዲሊቨሪ ቢኖራቸው ደግሞ ፔመንት ሲስተሙ ብቻ ይሄ ዘ ቤስት አይ ቲንክ ኢዝ ዘ ቤስት እኔ እስካየሁት እስካሁን ማለት ነው። እና ስላችሁ አሁን ስለ ዘመን ገበያ ነግራችኋልና ኢኮመርስ ወደፊት ውስጥ የሚነቃቃ ይመስለኛል። ከዚህ በኋላ ከዘመን ገበያ ተከትሎ ብዙ የሚመጡ ነገሮች ይኖራሉ፣ እርግጠኛ ነኝ። ዘመን ገበያን ተከትሎ ከዚህ በኋላ የሚመጡ አዳዲስ ፕላትፎርሞች ይኖራሉ። እነሱንም ሲመጡ አዳዲስ ሲመጡ እኛ ተከታትለን ሪቪው እናደርጋለን። ብቻ ቪዲዮ ከተመቻችሁ ላይክ አድርጉ። እንዲሁም ቀጣይ እንዲሰራላችሁ ፈልጉትን ቪዲዮ ታች ኮሜንት ስር አስቀምጡልን። እንዲሁም ሰብስክራይብ አድርጉ። ሰብስክራይብ አድርጉ። ቪዲዮን ደግሞ ሼር አድርጉ። ይመቻችሁ።